استكاكلالو እያለ ነው ያለውን ነገር እናንተም ልጅቷን እኛም ዝም ብለን አንሰጥም እኛ አሁን በተለይ ዳኒ ባለቤቴ ማለት ነው እንደ አባትም እንደ ወንድምም እንደ ልጅም ነው እሷን እንትን ይያላት ያለው ምክንያቱም ብቻዋን መሆኗና ያለችበት እርግዝና ላይም ስለሆነች ያ ነገር በጣም እየጎዳት ነው ያለው ጭንቀቱ አለ ገና ለገና የሆነ ነገር ይፈጠራል የሚለው ነገር በጣም ውስጧ እንትን ነው እንዴ ብላናለች አሁን ራስ በጣም በቃኛ እንትን ይያናት እየገፋናት ነው ያለነውና ይሄንን በከፍተኛ እናንተ በትልቅ ነገር ይዛችሁት ነገ መጥፎ ደረጃ እንዳይደርስ ይቅርታውን ዛሬ ይቅር ብሎን ነገ ደግሞ ሌላ አዲስ የሚፈጥር ነገር እንዳይሆን በደንብ አርጋችሁ ነገራችሁት ካልሆነ እኛ ራሳችን እሷን ለማምጣት እንፈራለን ካለው ነገር አንፃር ይዘናት ለማምጣት እንፈራለን ምክንያቱም ሆት ነው ቶሎ ይናደዳልና አሁን ሰላም ነው ምናምን ፍቅር የለውም እንደነ ፍቅር አለው በጣም ይወዳታል እሷ ጋርም እንደዛው ግን ደግሞ የሆነ እንዴት ነው እኩል ስለሆኑ ይሆን አለ አይደለ ወጣትነታቸው በጣም እየፈተናቸው ያለ ይመስለኛል በተለይ ደግሞ እሱ ከሚሰማው ነገር እሷ ጋር ሲመጣ ሰላም ይሆንና እናቱን ካገኘ በኋላ ግን ሌላ ሰው ነው በቃ በጣም ተቀይሮ ነው የሚመጣው ተነጋግረው ያሳለፉት መልካም ነገር ሁሉ ይቀየርና ተቀይሮ ነው በቃ ወይ ልምታሽ ይላታል ወይ በሚረባው በማይረባው ነገር ማታ ተስማምቶ የነበረውን ነገር ጧት ሊያፈርስ ይችላል እና ይሄን ነገር ሶስተኛ ወገን የሚባለውን ነገር ማውጣት አለበት ትዳር ይዞ እስከመጣ ድረስ ህይወት ነው እዚህ ጋር ብዙ ነገር ዛሬን ካላለፉ ነገ መድረስ አይቻልም ስለዚህ እሱ የእናቱን ነገር አውጥቶ በስነ ስርዓት ወደ ትዳሬ ቤቴ ሚስቴ ነገ ደግሞ ልጅ ይመጣል ልጆቼ ብሎ ልጄ ብሎ ወደ ቤቱ ነው ማድላት ያለበት ይሄ ማለት እናቱን አይጠይቅ እንደዚህ ያደርግ አይደለም ማድረግ ባለበት መንገድ ውጭ ወጥቶ ማግኘት ካለበት ወጥቶ አናግሮ እንደዚህ ነው እናቴ እንደዚህ ነገ ደግሞ ሌላ ነገር ነው ሰላም እኮ ይመጣል ልጅ ሲመጣ ደግሞ ሌላ መጓጋት ይመጣል ይሄ ነገር ይቅር ይሄ ሰላም እውነትም ይሄ ለካኒ እናትህን መምታት ማለት ነው በመነጋገር መፍታት ማለት ተነጋግረዋቸው መፍታቱ ትልቅ ነገር ነው ከግጭት ምን ይገኛል አሁን በኢትዮጵያ ግጭት ከሶማሌ ጋር አድርጎ ያ ሁሉ ህዝብ አልቆ ያ ሁሉ የማይታረቅ የለም ታረቅ ሰው እኮ የአባቱን ገዳይ ይታረቃል የአባቱን ገዳይ እናንተ ደግሞ ይሄ እንተፎንቴ በማይረባ እናቴ እንዲያለችኝ ወይም ያንን ቋጥረ ይሄ ነው ወይ እርግጠኛ ነው ወይ ብለህ ማጣራትና ማወቅ አለብህ አንድ ምን አደረገች ነው ከቤት ወጥታ እንደዚህ ያደረገች አይደለም ይሄው እንደዚህ ነው ወይ ዱቄት ታባክናለች ወይ ዘይት ትጨርሳለች የሆነ ነገር ነው በቃ በኢኮኖሚ ነገር ነው ወይንም ገላመጠችኝ ነው ምንድን ነው ይሄ አንተ ትዳር ካስከበን ቀን ጀምሮ ከሚስት ጋር ነው እንጂ ቤተሰብ ጋር የምትሄዱት አንድ ፋሲካ ሲመጣ ለእናትህ ያክፋይ እናቷ ካሉ ለእናትየው ያክፋይ በዓል በመጣ ጊዜ ነው መቀራረብ እንዲህ ያጋጫል እንዲህ ሄድክም እየራቀ እንደዚህ ይሄዳል በመካከላዊ ነው ሰው መቅረብም እንትን ማለት አንተም እናትህ ጋር አለቅጥ መቅረብ እንዲያጋጫል አሁን የሚያደርጉት እንዲያጋጫ ስለዚህ እንዲህ በተስተካከለ ኬርክ አትጋጭ አንድ መስመር ነው ስለዚህ አንተ ባለፈው ሰምተናል ቡና የደፋህባት ፊቷ ቢመለጥ ምንድን ነው በቅሎ ለምሳሌ በቅሎ ይፈረስ የድሮ ሰው ፈሪሱ ሲያጌጥ ራሱ እሱ እንዳጌጠ ሚስት ስታጌጥ አንተ እንዳጌጥክ ነው
የማናት ሚስት እንዴት ለበሰች? የማናት ሚስት እንዲህ ፊቷ የተጠበሰው ተብሎ ሲባል ደስ ይልሃል? ንገረኝ፣ ይህንን መልስልኝ እንጂ። አይ ተናገር፣ ከወድህ አውጣና በምን ምክንያት ነው? አውጣና ተናገር። ከወድህ ያለውን አውጣው። በድላህም ከሆነ አሁን እሷ እርጉዝ ሴት ይላል ትንሽ ፊደል ሲናገሩ ይሆን ሲያረግዙ ያነጫንጫቸዋል፣ ሌላ ነገር ይላቸዋል። እንደገና ከዛ በኋላ ደስተኛ ካልሆኑ ደስተኛ የሆነ ልጅም አትወልድ። ጤናማ ልጅ እንድትወልድ ራሱ አንተ ባለቤት ማስደሰት ነው ያለብህ። ይህንን ሌላ ራሱ እንኳን ሌላ ችግር ቢኖርብህ እንኳን ችግርህን ችለህ ሚስትህን ማስደሰት ነው ያለብህ ነው የምልህ። እና ችግር ካለብህ ተናገር፣ እሷንም እንጠይቃታለን። እኔ ችግር ኖሮብኝ ምናምን አይደለም። ምን መሰላችሁ፣ በቃ እዚህ ከገባው በኋላ እሷ በቃ ሁሌ አስጠላኸኝ ምናምን ነው የምትለኝ አንተ። አዎ። እና ኦልሬዲ አሁን 5ኛ ወር ሆነ እኔና እሷ አብረን ተኝተን አናውቅም፣ እውነት ለመናገር ማለት ነው። ማለት መተኛት ስል ሌላ ነገር እንትን ብዬ ሳይሆን ያው ነፍሰ ጡር ናት አውቃለሁ፣ ግን ኖርማሊ ባልና ሚስት መቼስ አብሮ አንድ አልጋ ላይ መተኛት አለበት። እና ከሆነ ጊዜ በኋላ በቃ ፈጽሞ ጠላችኝ ማለት ነው። አልፈልግ በቃ የሆነ ትሸተኛለህ ትለኛለች፣ በቃ ጠረን ያስጠላኛል ትለኛለች፣ በቃ አትንካኝ አትቅረበኝ ትለኛለች። ያ ነገር በቃ እኔን እያበሳጨኝ መጣ። ከዛ ባለፈ ያው ከእናቴ ጋር ያው ይጋጫሉ በተለያየ ሁኔታ። ከእናቴ ጋር ማለት ነው። ቤት ናቸው እናትህ? አሁን ሄዳለች፣ ሐዋሳ ነው ያለችው። ከአንተ ጋር ነበር የሚኖሩት እዚህ? ለሕክምና መታ ነበረ እና ለሕክምና ያው ጉዳዩ የተጀመረው እዚህ አይደለም፣ ሐዋሳ ነው የተጀመረው። እንደ አጋጣሚ የሆነ ፕሮግራም እናርግ ተብሎ ፕሮግራሙን ለማድረግ ሲሉ ተነሽና ምግብ ስሪ ምናምን ምን ያስተኛሻል ምናምን ብቻ በዛ ነው የተጋጩት ከእናቴ ጋር። ከዛ ያው ለሕክምና እሷም እዚህ መጣች። እሷንም ለመጠየቅ በተደጋጋሚ ባይዘው ይቅርታ ጠይቃታለች። እናቴ ባለቤቴ ግን ምን መሰለክ በቃ አይደለም። ስለዚህ ሚስትህን ተቆጣ ስልህ መምከር ነው ያለብህ። በበለጠ አንቺ እህቴ ማናልሽኝ ስምሽ? ፍሬወይና። እንግዲህ ሁለቱንም እሱን ትብለናል፣ እሷን ገስጣታለን፣ ቆጣታለን። እግዚአብሔር ቤትህን አታስቀጭ፣ መለስ በል። እናትን እማዬ የሚሆን ይሄ አግባብለሽ እኔ አንቺን አስደሰትኩ ብዬ ስል አንቺ እንዴት እንደዚህ ታደርጊያለሽ? ስህተት ካለባት ቻያት። ሰው ከወደዱ እኔን ትወጂኛለሽ ስትላቸው አዎ እኔን ወደድሽ ማለት እሷ ወደድሽ ነው። ሚስቴን ስጠይብኝ እኔ እጠላሻለሁ። እኔ ደስ የሚለኝ መሰለሽ እንዲህ ብለህ ለእናትህ ነገራቸው እና አንቺ እህቴ ሂጂና አንቺልኝ እባክሽ ደውልላትና ትምጣ፣ ይዣት ትመጣለች። ያው ትንሽ ሊቆዩ ይችላሉ፣ እንጠብቃለን ብዬ ተስፋ አደርጋለሁ። ስለመጣችሁ ከምንም በላይ አመሰግናለሁ። እኔ ነገሮችን ሁሉ ለማስተካከል ዝግጁ ነኝ። ሁሉ ነገር አስተካከለ። ጥፋትህን አምንበታል። ጥፋታችን ስትመጣ ቪዲዮን የምናስጀምረው ይሆናል።